የጥልቁ ጨለማ ወይም 666 ኢሉሚናቲ የምንረድ ስላልነበረኝ ከኔም አልፌ ያው ፈጣሪን ለመካድ ተገደድኩኝ ማለት ነው። በማላውቀው መንገድ መልኩ መርፌ ወቅቶኝ ጉድቻ እንዲፈጠር ካረጉ በኋላ ደሙን ነው ማለት ነው። እስኪ ወደ ሙሉ ቪዲዮቹ እንሂድ ማለት ነው ቤተሰቦች። እጅግ በጣም ልብ የሚነካ ታሪክ ነው ማለት ነው ቤተሰብ። በነገራችን ላይ ምን ያክል አገራችን ላይ ምን ያክል በማወቅም ሆነ ባለማወቅ እንደዚህ አይነቱ ዘግናኝ ነገር ውስጥ የገቡ ሰዎች አሉ ሚዲያ ላይ ያልወጡ ምለውን ሳስብ በጣም ነው የሚገርመኝ ቤተሰቦች። ሀሳብ አስተያየቶቻችሁን እንደተለመደው ስጡበት ማለት ነው። በላይክ ጀምሩ። ወደ ቪዲዮው እንሂድ። ያቺ ማታ ለኔ ከባድ ነበረች። ብዙ ነገር የለመድኩበት ቤት ነበር። ሁለተኛው ሀያት የሞተችበት ቀን ነበር ያ ቀን። ሰው ከኛ ብሎክ 4 ብሎክ አልፎ አንዲት አብራኝ ተማሪች ጓደኛዬ ቤት አረፍኩኝ እዛ ቀን ማታ። ከዛ ሀያቴ በኔና በእህቴ አካውንት የተወሰነ ብር እንዳስገባ 75 ሺህ ብር ገባልኝ ለኔና ለእህቴ። 20 ምናምን ዓመት የኖርንበት ቤት እንዳልኩ ያው በስማቸው ነው የምንጠራውና የልጅ ልጅ ናቸው ምናምን ብለው ደብዳቤ ያስገብተው ያ ነገር ተፈጠረ። ከዛ በኋላ ያው ጓደኛስ ቤት እስከመቼ ይቆያለሁ ብዬ ያው እየሰራው በምቆይበት ሰዓት እንዳልኩ አብሮኝ ከነበረው ጓደኛዬ ጋር የዚህ ሀገር ዜጋ አልነበረም፣ ሀገር አልጠቅስም እና ከዛ ልጅ ጋር ያው ጀምር ግንኙነታችን እንደጠበቀ በመሀል የሚያስፈሩ ነገሮች አሉት። በጣም አደገኛ ነገርም ነበር። እዚህ ሚዲያ ላይ ማውጣት ይከብዳልና ምንድነው እሱ እምነቱ ክርስቲያንም አይደለም፣ ፕሮቴስታንትም አይደለም፣ እስልምና ተከታይም አይደለም። ምንድነው የጥልቁ ጨለማ ወይም 666 ኢሉሚናቲ የምንለው አባል ነበር ማለት ነው። ያው ከዛ በኋላ የውጭ ፕሮሰስ ለኔ ጀመረልኝ ምናምን አማራጭ ስላልነበረኝ ከኔም አልፌ ያው ፈጣሪን ለመካድ ተገደድኩኝ ማለት ነው። እና ያ በሚሆንበት ጊዜ ላይ ጥልቅ ብዬ የሚገባው እሱ የሚለኝን ነገር ብቻ ነበር መስማማኝ ነበረው። ከዛ ሰርቲፊኬት ምናምን አሰርቶልኝ ምናምን በቃ ሙሉ ነገር ጨርሶልኛል። ሰርቲፊኬት ማለት እዚህ አባል ውስጥ ስትገባ የሚሰጥ ሰርቲፊኬት አለ። በውስጥ ሼር አደርግልሃለሁ እና መታወቂያ። ከዛ ያው አንድ ያለኝ ተስፋ የነበረው ፈጣሪ ነበር ማለት የኔም ብለጽ ስላልነበር ፈጣሪን እንደ ጓደኛ ነበር አውራው ልክ ነበር። አንድ አይንሽን ሸፍነሽ ፎቶ መነሳት አለብሽ ምናምን ይለኝ ነበር፣ ያነሳኝ ነበር እና ብዙ ነገሮችን ይነግረኝ ነበር። በዚህ አጋጣሚ ኢትዮጵያ ውስጥ በጣም እንደዚህ ምናስባት ኢትዮጵያ አይደለችም አሁን ላይ ያለችው። ብዙ ነገር ይነግረኝ ነበረ። ቤተክርስቲያን ውስጥ ራሱ ሲምቦል ምናምን በድብቅ ገብተው እንደሚያስቀምጡ ምናምን ከዛ ከሱ ጋር የመጨረሻችን የሆነው ምንድነው በመሀል አብረን እያለን እርግዝና ተፈጠረ ከሱ ጋር። ከዛ ልክ እርግዝናው ልክ 6 ወር እንደሆነ ምንድነው ያደረገው የኔ ልጅ ተገበረ ማለት ነው። በምንድነው የሚገበረው? የሆነ በማላውቀው መንገድ መልኩ መርፌ ወቅቶኝ ጉድቻ እንዲፈጠር ካረጉ በኋላ ደሙን ነው ማለት ነው የሚገበሩት። ካወኩኝ በኋላ ከነበረበት አካባቢም ጠፋሁኝ። ሌላ ሀገር በአጋጣሚ መጣሁኝና እዚህ ስቅ ብዬ እየሰራሁኝ ነው። ግን አሁን ላይ የምኖረው ምንድነው እንዴት ነው ያው አበቃ። በዚህ ምክንያት ከፈጣሪ ጋር ተራራኩኝ። የሆነ ነገር ሲፈጠር ራሱ በቃ አሁን ላይ እንዴት ነው ጸሎት ለማድረግ ራሱ በቃ በጣም ነው የሚደብረኝ። እሳቀቃለሁ ምስለ ስዕል ራሱ ለማየት ማለት ነው። እና
ከዚህ አባል ውስጥ እኔ በማላቅበት መንገድ ነው ሰርተፊኬት ሆና በተሰፍሮ የጠበቀኝ። ግን ያስገድደኝ ነበር። አንድ አይንሽን ሸፍነሽ ፎቶ መነሳት አለብሽ ምናምን ይለኝ ነበር። መሞት ለኔ ጥሩ ነው ማለት እዛ ሄጄ ሰዓቱ ይሻለኛል ነው የምለው። ምንም ነገር አጓጉቶኝ አይደለም የምኖረው። ይነጋል ይመሻል ብቻ ዝም ብዬ ልኖር የምትለው ነገር አለ አይደለ? ከባድ ነው ማለት ከሰው ጋር ብትጣላ ሰው ያስታርቃል። ከራስ ጋር እንደመጣላት በጣም ከባድ ፈተና የለም። የሆነ ስፔሻሊ የሆነ እንዴት ነው የሆነ ነገር አስተካክላለሁ ብለህ ሙሉ ነገርህ ነው ዳሜጅ የምታደርገው። በዛ ላይ ይሄ ሁሉ ነገር ሲከተለኝ የነበረው በጣም ወጣት ነው ይሄ ሁሉ ነገር ለመቀበል እና ደግሞ ሞር ይሄ ሁሉ ነገር ሲፈጠር በጣም የሚረብሸኝ ምንድን ነው እናትና አባት እያለኝ ሰው እናቴ አጋጣሚ በዚህ አጋጣሚ ያለች አባቴም እንደዛው። እናቴ ያው ትዳር አላት ግን ያው አሁን ላገባችው ትዳር ልጅ እንዳላት አልተናገረችም። አባቴም እንደዛው በሱ አባት ስም ስለምንጠራ ያው እህቶቼ ናቸው ብሎ ነው ለባለቤቱ ምናምን የሚናገረውና ይህ ሁሉ ነገር ሲፈጠር ማንም ከጎን ያልነበረ እያሉ እንደሌሉ አንዳንዴ ፋሚሊ ሞቶብኛል ማለት ይሻላል። አንድ አክስት ናት ያለችው ግን ያው ይሄ ሁሉ ነገር ዛሬ ለእናንተ ነው የተነፈስኩትና ከራሴ ጋር ተጣልቼ ነው ያለሁት። እያንዳንዷ ቀን፣ እያንዳንዷ ሌሊት፣ እያንዳንዷ ሰዓት ለኔ በጣም ከባድ ነች። የሆነ እንቅልፍ ራሱ ከተኛ የሆነ ብዙ በጣም ረጅም ጊዜ አልፎኛል። ይከብዳል። የሆነ ነገር ፈልጌ ማውራት የለመድኩት በእግዚአብሔር ጋር ነው። ወደ ጸሎት ለማድረግ ቅልና ከዛ የሆነ ስራ ትዝ ይለኛል የገባሁበት ምናምን ነገር ነው ጄቢ ይዘኛል። ይቅር ባይ እንደሆነ አምናለሁ። ግን አውቀህ ያደረከውን ነገር now that's normal ኖርኩ አልኖርኩ ግድ ሰጥቶኝ አይደለም የምኖረው። እና ወንድም የፈለገበት ትንሹ ይሄ ነው።